ሰዎችን ማስተማርና ሰዎችን መቀየር በጣም ከባድ ነው። ምክንያቱም እንዳልከው የገባው ነገር ቀላል ስላልሆነ የገባበት መንገድ ቀላል ቢሆንም ግን የገባው ነገርና ዴቨሎፕ የሆነበት መንገድ ቀላል ስላልሆነ ያንን ሰው ለመቀየር የሚካሄደው ፕሮሰስ በጣም ከባድ ነው። አንድ ሰው ወደ እንደዚህ አይነት ነገር ሲገባ ምን ያህል ነው ሜንታሊ ስትሮንግ መሆን ያለበት? ሜንታል ስትሬንግዝ እንኳን በጊዜ ሂደት የሚመጣ ነገር ነው። ሬዚሊየንስ የሚባለው ነገር ያው ከቤተሰቦችም ተወስደዋል፣ ካለክበት ኢንቫይሮንመንት ተወስደዋል። ያለ መለካት የገጠር ሰው የከተማ ሰው ማየት ነው። አዴ ሜንታል ሬዚሊየንስ ዲፍረንስ አለ። ሶ ኢንቫይሮንመንት ታፍ ያደርጋል። ሶ ሜንታል ሬዚሊየንስ ወይም የአእምሮ አልበገር ባይነት በፕራክቲስ የሚመጣ ነው። እድለኛ ከሆን ከልጅነት አይተው ታድግና ሬዚሊየንት ሆናለህ። ካልሆነም ደግሞ በጊዜ ሂደት በቻሌንጆች በቮለንተሪ ፔኖች ሜንታል ሬዚሊየንስ ሊመጣ ይችላል። ቮለንተሪ ፔን አለ ኦፍ ኮርስ ጂም ኢዝ ቮለንተሪ ፔን ባይ ዘ ወይ ዋው አስቤ አላውቅም። በፍቃድህ ነው ፔንፉል ሊሆን ኤክስፒሪየንስ የምታደርገው። ያ ሜንታል ሬዚሊየንስ ቢልድ ያደርጋል። ገብቶሃል? ያቺ የመጨረሻውን ሬፕ ለመግፋት የምታደርገው ጥረት እዚህ ጋር የምታመጣው ነገር አለ። ፔኑ አይደል? ፔንን ማን ነው የሚያስቀው? ገቨርነሩ አእምሮ ነው። እምቢ ብለው ፑሽ ካረክ ስራህም ላይ እምቢ ብለህ ፑሽ ማረክ፣ ንግድህም ላይ እምቢ ብለህ ፑሽ ማረክ፣ ሪሌሽንሺፕም ላይ እምቢ ትንሽ ይቀጥል ብለህ የመታገል ሬዚሊየንት የመሆን አቅምህን እያዳበረው ይሄዳል። ብዙ ቮለንተሪ ፔኖች አሉ። በጣም ኢምፖርታንት ነው እዚህ ስቴጅ። ያለ ቮለንተሪ ፔን መኖር አይቻልም። ኦልሞስት ኢምፖሲብል። አለበለዚያ you become weak and weak and weak and weak. So you need voluntary pain in life ላይ every day በፍቃድህ መታመምን አንዱ ፓርት ማድረግ አለብህ። so that balance እንዲያደርግ ላይፍ ላይ ማለት ነው። ለዛ ነው ከፍለን ምንታመም ምንሰራው። እኔ አሁን ጂምን ከፋንሲ ኤክስፒሪየንስ አንፃር አላየው። አሁን ጂም people think ሰውቅ የሆነ ሰው ነው ማለት ጥሩ ምናምን ግን ሜንታል ሬዚሊየንስህንም ቴስት የምታደርግበት ቦታ ነው። ተረዳህ? ኤግዛክትሊ ቀኖ የሚልህን ራስን ፑሽ የምታደርግበት ነው። ሶ አሉ አሁን ቮለንተሪ ፔኖች ላይ ለምሳሌ ፋስቲንግ is voluntary pain። በፍቃድህ ነው ምግቡ መጠጡ ፍሪጅህን ሞልቶት ኖ ማለት መቻል is a training። አለ ሜንታሊ ያለ ይሄን ትሬኒንግ እየሰጠኸው ነው። ቢቀርብም እምቢ እላለሁ ያለ ነገ ስለዚህ ነገ ቺቲንግም ላይ አጠገብ ቢቀርብ ኖ I have a wife እንድትል አቅም ይሆናል። ያ voluntary pain ተረዳኝ። አለማምደኸዋል ራሴ ኖ ማለት ብርቅህ አይደለም። እየፈለጉ መሄድ ለምደሃል። እያመመህ መስራት ለምደሃል። ተረዳኝ። እያቃጠለህ መቀጠል ለምደሃል። ጉዳይ አይደለም። ስለዚህ ደስ የሚልህን ብቻ ሳይሆን የምትፈልገውን ብቻ ሳይሆን የሚያምህንም ነገር የማረግ አቅም እንዲኖር ስለሚያደርግህ ማለት ነው። ሶ ጥያቄህን ግን ወደ ሜንታል ስትሬንግዝ ወደ ሜንታል ስትሬንግዝ እንዳልኩ በፕራክቲስ በቮለንተሪ ፔን የሚመጣ ነው። ከቻልክ እንግዲህ ያንጌጅ ላይ ሆነ እንዳልኩ በፋሚሊ በምናምን አለ አሁን በስራ ያደገ ገብቷል አይደለም ኃላፊነት ይሰጠው ያደገ ሰው ሜንታል ስትሬንግዝ አሪፍ ሊሆን ይችላል። ካልሆነ ደግሞ እንግዲህ በዚህ ዘመን በግድ ካላረስኩኝ፣ በግድ ከብት ካልጠበቅኩኝ፣ በግድ ረጅም ርቀት በእግሬ ካልሄድኩ ወይም ደግሞ ስራ ተሸክሜ ውሃ ካልቀዳሁ አትልም። እነዛ ነገሮች ሜንታል ታፍነስን ስለሚያሳድጉት በሰዓቱ ዚስ ዴይስ ደግሞ አሁን እንዳልናቸው ሜንታል ታፍነስ የሚፈጥሩ ሰዎች አሉ። ፐብሊክ ስፒኪንግ፣ ፍርሃትን መጋፈጥ፣ በቃ ማይመቹ አንኮምፎርታብል የሆኑ ይሄ የአንቴሪየር ሚድ ሲንግሌት ኮርቴክስ የምትባል አለች ኮንሽስ ብሬን ላይ ያለች። ሶ እቺ የአእምሮ ክፍል ሞስትሊ ሬት ማድረግ ይሄ ሀሳብ የአንድሩ ሂበርመን ነው። ፕሮፌሰር አንድሩ ሂበርመን ኮንሰፕት ነው። እቺ አእምሮ ክፍል በዋነኛነት የምትሰራው ከሜንታል ሬዚሊየንስ ጋር ነው፣ አለበገር ባይነት ጋር ነው። ሶ እቺ አእምሮ ክፍል ሳይዝ የሚያድገው ወይም የሚጠነክረው አንኮምፎርታብል የሚያደርግ ግን የሚጠቅምህን ነገር ስታደርግ ነው። እያደገና እየጠነከረ የሚሄደው እቺ አእምሮ ክፍል ሽሪንክ ደግሞ ስታደርግ you literally weak ማለት ነው። ደስ የሚልህን ብቻ ነው የምታደርገው ማለት ነው። ሶ እቺ ቴስት ሲደረግ የሚገርምህ አትሌቶች ላይ፣ የሚሊተሪ ሰዎች ላይ፣ ኤክስትሪም ታፍ የሆኑ ነገሮችን የሚያደርጉ ሰዎች ላይ የዚህ አእምሮ ክፍል ሳይዝ በጣም ትልቅ ነው፣ ዴቨሎፕድ ያደረገ ነው። ሱሰኞች ላይ ምናምን ደግሞ ወይም ኢንተርቴይንመንት ላይ በጣም እንትን የሚሉ ሰዎች ላይ ደግሞ የዚህ አእምሮ ክፍል በጣም የላሸቀ ነው። ያ ደግሞ ከማጋ ዳይሬክት ይገናኛል ከነጻ ፍቃድ ጋር። ኦኬ ረዳኝ አይደል? ለምሳሌ ነጻ ፍቃድ አለና ትመርጣለህ አይደል? ለምሳሌ አይ ቹዝ ሁለት በጣም ለኦፕሽን ክራም ያጋቡ ነገሮች ባቀርብልህ የሚጠቅም ይሄ ነው፣ ደስ የሚለው ግን ይሄ ነው። which one do you choose? እኔ የሚጠቅመኝን ነው። ነጻ ፍቃድ አቅም ይጠይቃል እሱ። ለምሳሌ ሱስ ያለበት ሰው ሱሰኛ አልክ እንዳልባል
ያው ፈልጎ አይገባም ምናምን ጀጅመንት የለውም ፒውርሊ ለሐሳብ ለመስጠት ነው እንደማይጠቅም አቅም ያውቃል እኮ አይደል ያ በሰዓቱ ግን ያለበት ነገር ለማውጣት የሚጠቀምበት ነገር እንደማይጠቅመው ያውቃል ያሱስ ህይወቱን እያመሰቃቀለበት እንደሆነ ሪሌሽንሺፑን ያበላሽበት እንደሆነ በየቀኑ ከሚስቱ የሚያጋጨው በየቀኑ ገንዘቡን ሉዝ እንደሚያደርገው በሰዓቱ ስራ እንዳይገባ የሚያደርገው ያ እንደሆነ ያውቃል ግን መተው አይችልም ነፃ ፍቃዱ ኮምፕሮማይዝ ሆኗል ተበልቷል ማለት ነው የመምረጥ አቅሙ በስሜቱ ተወስዷል ማለት ነው ያንን ነገር ለምን እንደሚያደርገው ደስ ስለሚለው ያን ሲያገኝ ሰላም ስላለው ነው ለጊዜውም እንዳልከው ረፍት ስላለው ሶ ያኛውን ፓዝ አለመምረጥ የማይችልበት ደረጃ ትደርሳለህ ነፃ ፍቃድ ላሽቆ ኦልሞስት ዊል ፓወር የሚባለው ሉዝ ስታረክ ባሪያ ትሆናለህ ሊትራሊ ስሌቭ ማለት ነው የማ የስሜቶች ባሪያ I want to do this I want to do that ደስ የሚልህን ብቻ የማረክ ሱስ ውስጥ ትገባለህ ከዛ ደግሞ ተመልሰህ ቮለንተሪ ፔን ትሬን እያረክ ስትመጣ ደግሞ ኦኬ በጣም ደስ ይለኛል ግን I have work ትላለህ ጓደኞች ተሰብስበው ጨዋታ ምናምን ኪራ ስራ አላ አሁን ከባድ ቾይስ ወንድ ልጅ ነህ ወተጫው ትፈልጋለህ ከዛ ደግሞ ዝግ ደውለ የመጀመሪያው ቾይስ አይ ስራ አለችኝ አሁን ሶሪ ሳቲስፋክሽኑ ይበልጣል ሪል ስለሆነ ግን ያን የማረግ አቅም ዘጋግተ ነው ምዘለው ልምዱ ከሌለ ሳትጠራው ተሰብስባችኋል እያልኩ ማለት የት ናችሁ ይሰራና መጥፎ ነው እያልኩ አይደለም ያን ማለት ወይም ጓደኞችን ማግኘት መጥፎ አይደለም ግን ህይወት የምርጫ ጉዳይ ነው ሲሉ ሰማይ ለሁሉ ሰው ኤግዛክትሊ እንዴት ነው የምትመርጠው ነው ስለዚህ ዲዛየር ሜክስ ዩ ስሌቭ ይላሉ ግብጾች ወራ አረቦች አይ ቲንክ ፍላጎት ካልተገደበ ባሪያ ያረጋል ንጉስን ባሪያ ያረጋል ባሪያን ንጉስ ያረጋል ነው ይባላል ነፃ ፍቃድን ኮምፕሊትሊ ስለሚበላው የመምረጥ አቅም የለም ተገዢ ነህ ማለት ነው አሁን እኛ ስሌቮች ነን እውነት ለመናገር የሶሻል ሚዲያ ስሌቭ ነን የብዙ ነገር የልብስ ስሌቭ ነን የሙዚቃ ስሌቭ ነን ማን አስገድዶ ነው የምትለብሰው የነሱ ልብስ ማን አስገድዶ ነው የነሱ ሙቪ የምታየው በቃ ነፃ ፍቃድ ኦልሬዲ ኮምፕሮማይዝ ነው you choose that ያው አትሊስት ግን ባላንስ ለማድረግ ትሞክራለህ በተቻለ አቅም እንዴት ኖ ማለት ይቻላል እንዳልኩት ነው አሁን ዳይሬክትሊ ኖ አሁን ኖ ማለት በብዙ መንገድ ሊወራ ይችላል አሁን ኖ በል ኦፍ ኮርስ ኖ ማለት አለብህ እንዴት ይቻላል ካልን ግን አሁን ነው ልንመለስ ነው ሬዚሊየንስ ገባህ አይደል የማይመቱት ልጅ ሲቆጡት ድብና አርጎ ያለቅሳል የሚመቱት ልጅ ሲቆጡት የሚያለቅሱት ይመስላል ዱላ የለመደው ቁጣ አስለቅሰው እንደዛ ማለት ነው ኖ ለማለትም ታፍ መሆን አለበት ታፍን እንዴት ታመጣዋለህ ስትሮንግ ባዲ ስትሮንግ ማይንድ ከሚባል ፕሪንሲፕል መምጣት ይችላል አንዳንዴ ማይንድ ስትሮንግ መሆን ሲያቅተው go for the body ሰውነትን ባዲ ስትሮንግ ሲሆን it gives you that resilience ምክንያቱም ቦዲ ስትሮንግ ለመሆን ስቲል ሜንታል ፓወር ይፈልጋል ያን ኢንዳይሬክትሊ መጣ ማለት ነው በዚህ አላስኬድ ሲል በዚህ እንደ ማለት ነው ሶ ኖ ማለትም ኦፍ ኮርስ ከቮለንተሪ ፔን ጋር ዳይሬክትሊ ስለሚገናኝ ለምሳሌ አይ ቲንክ ተናግሬዋለሁ ዘ ስታዲ ኤግዛክትሊ ስታዲውና ሜንሽን ማድረግ አልችልም በጨረፍታ ነው የሰማሁት ከሪላያብል ሰው ነው ግን ፋስት አሁን ሃይማኖት ምናምን አስገድዷቸው ሳይሆን የሚጾሙ ሰዎች አሁን ኢንተርሚተንት ፋስቲንግ ይባላል አውጭ ሀገር የሚጾሙ ሰዎች 60-70% ቺት ያለ ማድረግ ቻንስ አላቸው ባለመጾማቸው ብቻ የሚጾሙ ሰዎች በመጾማቸው ጾም የሚጾሙ ሰዎች ትዳራቸው ላይ በ60-70% ቺት ያለ ማድረግ ብልጫ አላቸው ከማይጾሙ ሰዎች አንፃር ለምን መሰለ ለምሳሌ አንድ አሜሪካ ውስጥ ሚኖር ሰው ስተዲ ያለበት ሰው ለምሳሌ ምግብ ፍሪጅ ውስጥ ሞልቶ ወተቱ እንቁላሉ ምናምን የስፒሪቹዋል ግዴታ የለበትም አሁን አንዳንዴ ሲከብድ ፈጣሪን ፈርተ ተቀጥላለህ እሱ እኮ ለራስ ነው የምትጾመው እሱ አይደለም እነሱ ጋር ያም ያይምሮ እንትን የለም ያጫና የለም they do it በቃ just purely ራስን ማስራብ ነው ፈልገ እያለ ምግቡ ልምምድ ነው ተረዳኸኝ ያለው ልምምድ የሆነች ሴክሬታሪም ፍለርት ስታረክ እየፈለገ ነው ማለት ይችላል ማለት ሶ አክቹሊ ከቮለንተሪ ፔን ወደ ማይንድ ኮንትሮል መምጣት ይቻላል ማለት ሶ አንዱ ትሬኒንግ ሰልፍ ኮንትሮል ለማምጣት ቮለንተሪ ፔን ነው ማለት ነው ሶ አብዛኞቹ ሰዎች ኢሞሽናሊ በጣም አሁን ከኔም ጋር ሲመጡ እንደ ክላይንት በጓደኞች በራሴ የሚቭን የማየው ይሄ ቮለንተሪ ፔን እየቀነሰ በሄደ ቁጥር ሴንሲቲቭ ይሆን ትሄዳለህ ኤግዛክትሊ በቃ ዝም ብለህ ታለቃቅሳለህ ትንሽ ችግር ህይወትን ያመሰቃቅልብሃል ተረዳኛለህ የምግቡ አይነት መቀየር ደምን ሊያፈላ ይችላል
አሁን do you think አሁን ተሞላ ህይወት ውስጥ የሚኖር ልጅ ነው ወይስ በጣም ዝቅ ያለ ፋሚሊ ውስጥ ሰርቫይቫል የሚኖር ልጅ ነው አሁን ወጡ ለምሽሮ ነው ብሎ የሚያለቅሰው? ስለ ምቾት ሲበዛ ምርጫ ይበዛል፣ የሚያናድድ ነገር ይበዛል፣ ደስታን እያጣህ ትሄዳለህ። ደስታን ከነገሮች ጋር ማጣበቅ ትጀምራለህ። ምንም ጥያቄ የለውም። ግን ካለ አሁን እኮ በተለይ ለዚህ ዘመን እኮ ነው ምን ይባለው strong people creates easy time create weak people create a strong hard time ነው ምናምን ይባላል አይደል? አሁን እኛ easy time ላይ ያለ ነው አይደለም? ሰዎች ትራንስፖርት መጠቀም ይችላሉ፣ ምግብ እንደምንም ትሞክራለህ። አሁን ሁሉንም ባላካተም ኦቨርኦል ወጣቱ ስናይ ብዙ ነገሮች አሪፍ ናቸው። እንደ ድሮ አሁን አብዛኛው ስራችን ቢሮ ነው። እንደ ድሮ እርሻ የለውም፣ ትግል የለውም፣ ሸክም የለውም፣ ድካም የለውም። አንተ የገጠር ሰው አሁን አንተ ቦርጭ ያለው አይታ ታውቃለህ? ገበሬ ምናምን። አንተ ግን እኛ ቦርጭ አውጥተን ትግል ነው ብጅ ለማጥፋት። እነሱ ላይቭ ራሱ እንደዛ የሚያደርጋቸው ታፍ ነው ቦዲያቸው። ችግር ለምዷል ሰውነታቸው። ሶ ያንን የማግኘት ሌክዠሪ የለንም እኛ አሁን ገባ። እኔ አሁን እሺ ምን ላድርግ? ዝም ብዬ ረጅም ርቀት በእግሬ ልሂድ ያንን ነገር ለማምጣት ወይስ ምን ውሃ በጀርባዋ ትቅዳ ባለቤቴ? ግዴታ ደግሞ ቦዲ ሬዲ መሆን አለበት ለፔን። ምክንያቱም ያስለመድከውን ነው የሚያቀልህ። አሁን ብዙ ጊዜ ምቾት ውስጥ እየሆንን ስንሄድ፣ የተመቻቸ ኤንቫይሮንመንት ስንሄድ በቃ አቅም አይኖረውም። ትንሽ ፈተና መውደቅ ዲፕሬሽን ውስጥ ይከታል። የሆነ ነገር ማለት ዲፕሬሽን ይከታል። ምሳ ለመብላት ዲፕሬሽን ውስጥ ይከታል። የሆነ ነገር አክቹሊ ግን አንተ ያንን ልምድ በገዛ ፍቃድ ቀድመ ማድረግ ከጀመርክስ ቀላል ነው የሚሆነው ከዛ በኋላ ህይወት። ስለዚህ ትሬኒንግ ነው ማለት ነው ራስን ኖ ለማለት እስኪ ትራይ ቮለንተሪ ፔን መጀመሪያ ቀጥታውን እንትና ነው ከማለት በፊት በፍቃድ የሚታመሙ ህመሞችን ፕራክቲስ ለማድረግ ሞክር። ዛስ እኔ ስትራቴጂ ነው። ናይስ ሶሻል ሚዲያ ኮን ዲስክሮስ ታደርገው አልከ ቀን እኮ ስራ ያስጠላሃል። ለራስ ታውቀዋለህ። ጂም ሄድክ ቀንስ ለምን ይመስላል? ጂም ስትሄድ እንደውም ድካም ነበረ ትግታግለን የመጣው ግን ሞር ስራ ያምራል ስትመለስ። ቁርስ በልተህ ኮፊ ስታገኝ በቃ እንደገና ኤነርጂቲክ ነህ። ስክሮል ያረከ ቀንስ ስራ ያስጠላል፣ ከቤት መውጣት ያስጠላል፣ ሻወር ለመውሰድ ትግል ነው የሚሆነው። መልሳቸውን ያገኙ ይመስለኛል።